ሰላም ቤተሰብ ሚስተር ሶል ነኝ። ዛሬ ደግሞ የግሬድ 11 ሂስትሪ ዩኒት 8ን ይዤላችሁ መጥቻለሁ። መልካም ጊዜ። ዩኒት 8 ፖለቲካል ሶሻል ኤንድ ኢኮኖሚክ ፕሮሰስስ ኢን ኢትዮጵያ ፍሮም ዘ ሚድ 16th ሴንቸሪ አፕ ቱ ዘ ሚድ 19th ሴንቸሪ። ኦኬ 8.1 ላይ የምናየው ፒፕልስ ኤንድ ስቴትስ ኦፍ ሳውዘርን ዌስተርን ኤንድ ኢስተርን ኢትዮጵያን እናያለን። በ8.1 ላይ ስለ ሳውዘርን ስቴቶች፣ ዌስተርን እንዲሁም ደግሞ ኢስተርን ስቴቶች የምናየው ይሆናል። አስቀድመን ግን የምናየው ሳውዘርን ስቴቶች ይሆናል። ሳውዘርን ስቴቶችን ስናይ አክቹዋሊ ሳውዘርን ስቴቶችን በሁለት መክፈል እንችላለን። ከሚናገሩት ቋንቋ በመነሳት ሳውዘርን ስቴቶችን በሁለት መክፈል እንችላለን። የመጀመሪያዎቹ ኦሞቲክ ቋንቋ ተናጋሪዎች ማለት ነው። ኦሞቲክ ቋንቋ ተናጋሪዎች ብለን ልንከፍላቸው እንችላለን። ሁለተኞቹን ግሩፕ ደግሞ ኩሽቲክ ላንጉጅ ስፒከርስ፣ ኩሽቲክ ቋንቋ ተናጋሪ ብለን በሁለት ልንከፍላቸው እንችላለን። ስለዚህ በዛሬው ፕሮግራማችን ደግሞ አስቀድመን ኦሞቲክ ቋንቋ የሚናገሩትን ኦሞቲክ ስቴቶችን አስቀድመን እናያቸዋለን ማለት ነው። መልካም ጊዜ። የመጀመሪያው ኦሞቲክ ስቴት እንግዲህ the kingdom of Yem ነው። the kingdom of Yem was for the first time mentioned during the reign of king ይስሐቅ። ኪንግ ይስሐቅ እንደምናውቀው የክርስቲያን ኪንግደም ሩለር ነው። ስለዚህ ለመጀመሪያ ጊዜ የም የተጠቀሰችው በኪንግ ይስሐቅ ዘመን ነበረ። የኪንግ ይስሐቅ ወታደሮች በሚዘምሩት የወታደራዊ መዝሙር ውስጥ ነበር ለመጀመሪያ ጊዜ ኪንግደም ኦፍ የም የተገለጸችው። ምክንያቱም እነዚህ ወታደሮች ሲዘምሩ የነበረው መዝሙር ኪንግደም ኦፍ የምን ኪንግ ይስሐቅ እንዳስገበረ ኮንከር አድርጎ ትሪቢዩት ኮሌክት ማድረግ እንደጀመረ ሲዘምሩ ተገልጻለች ማለት ነው። አሁን ደግሞ ወደ ዳይነስቲዎቿ እንምጣ። the first dynasty of kingdom of Yem, it was known as ሃልማን ጋማ ዳይነስቲ። የመጀመሪያው ኪንግደም ኦፍ የምን አድሚኒስትር ያደረጋት ዳይነስቲ ሃልማን ጋማ ዳይነስቲ እየተባለ ይጠራል። when we move to the second dynasty that ruled ኪንግደም ኦፍ የም is known as ሞዋ ዳይነስቲ። ሞዋ ዳይነስቲ ደግሞ የምን ሩል ያደረገው ከ14ኛው ሴንቸሪ በኋላ ነው። 14ኛው ሴንቸሪ በፊት ያለውን ዘመን የምን ያስተዳደረው ሃልማን ጋማ ዳይነስቲ ሲባል ከ14ኛው ሴንቸሪ እስከ 19ኛው ሴንቸሪ ደግሞ የምን አድሚኒስትር ያደረገው ዳይነስቲ ሞዋ ዳይነስቲ እየተባለ ይጠራል። አሁን ደግሞ ካፒታል ሲቲዋ ጋር እንምጣ። the capital of the kingdom of Yem is known as አንጋር ፎቻራ or in short አንጋሪ እየተባለም ይጠራል። አንጋር ፎቻራ ወይም ደግሞ in short አንጋሪ was the capital of the kingdom of Yem። አሁን ደግሞ ወደ ሮያል ታይትላቸው ጋር እንምጣ። የየም ሩለሮች ምን የሚለውን ሮያል ታይትል ይጠቀሙ ነበር? ከስማቸው አስቀድመው የሚያስገቡት ታይትል የቱን ነበር የሚለውን ስናይ the royal title of the kings of Yem is known as Amno. Sometimes they use ታቶ የሚለውንም ይጠቀማሉ። but most probably they use the royal title called Amno. And also the kings of Yem had both political and religious power አላቸው። የፖለቲካም ስልጣን የሃይማኖት ሊደርነት ስልጣንም ሁለቱንም ሱልጣኖች ኤክሰርሳይዝ ያደርጉ ነበር ማለት ነው። and also the rulers of Yem administered hierarchically ነው አድሚኒስተር የሚያደርጉት hierarchical ነው። that means at the top of the political hierarchy you will find the Amno። በፖለቲካል ሃይራርኪው ከላይ የሚቀመጠው ማን ነው? አምኖ ነው or the king of Yem ነው። then next to the king you will find the አስቴሶሮች እናገኛለን። ከዛ ከአስቴሶሮች ቀጥሎ ደግሞ የምናስቀምጠው ኢራሹ ወይም ራሾን ነው። ከአስቴሶሮች ቀጥሎ በሶስተኛ ደረጃ በስልጣን ያላቸው ኢራሾ ወይም ደግሞ ራሾ ናቸው። ኢራሾ ወይም ራሾ ማለት ምን ማለት ናቸው? የፕሮቪንሶችን የሚያስተዳድሩት ኢራሾ ወይም ራሾ ይባላል። ከዛ መጨረሻ ላይ ደግሞ የምናገኛቸው ጋንጋ ነው። ጋንጋዎቹ ደግሞ የየምን ሰብ ፕሮቪንስስ የሚያስተዳድሩት ናቸው ማለት ነው። በዋነኝነት ግን አስቴሶሮች ስናይ ምንድናቸው? they are the advisors of the king
የየም ንጉስን አድቫይዝ የሚያደርጉት ካውንስል የሚያደርጉት የሚያማክሩት አስቴሶርስ እየተባሉ ይጠራሉ ማለት ነው። በቁጥርም 12 ናቸው። 12 ካውንስለሮች ወይም አድቫይዘሮች አሉት ማለት ነው። ኦኬ ኢኮኖሚ ጋር ስንመጣ የኪንግደም ኦፍ የም ኢኮኖሚ 3 ኢኮኖሚ ነበራት። ኢኮኖሚ አንደኛው አግሪካልቸር ነው። ኢኮኖሚያቸው ዲፔንድ የሚያደርገው አንደኛ አግሪካልቸር ላይ ነው። ሁለተኛ ትሬድ ነው። ሶስተኛ ሃንዲክራፍቶች ናቸው። ላይክ ዌቪንግ አለ፣ አይረን ወርክ አለ። በእነዚህ ነገሮች ይተዳደራሉ ማለት ነው። ሜንሊ ግን አግሪካልቸሩን ስናይ ፕሮዲውስ የሚያደርጉት እንሰት አለ። እንሰት it was a staple food for the kingdom of Yem። ስለዚህ this is what we have about the kingdom of Yem። Let's move to the second Omotic state which is known as the kingdom of ከፋ ትባላለች። የከፋን ዳይነስቲ ስናይ is called ሚንጆ ዳይነስቲ ይባላል። ከፋን ያስተዳድራል ዳይነስቲ throughout the time ያስተዳድራል ዳይነስቲ ሚንጆ ዳይነስቲ እየተባለ ይጠራል። and also the ከፋ kings used the royal title called ታቶ። የከፋ ነገስታቶች ይጠቀሙት የነበረው ሮያል ታይትል ታቶ የሚለውን ነበር። and also central government was headed by the ታቶ and he was assisted by a council of 7 called ሜክሪቾ። ሴንትራል መንግስቱን አድሚኒስትር የሚያደርገው ታቶ ነው ወይም ደግሞ ንጉሱ ነው። ነገር ግን the king was assisted by a council of 7 called ሜክሪቾ። ልክ እንደ የም ሩለር ወይም ደግሞ እንደ የሙ ንጉስ የከፋውንም ንጉስ አሲስት፣ አድቫይስ፣ ካውንስል የሚያደርጉት 7 ሰዎች አሉ። እነዚህ 7 ሰዎች ሜክሪቾ ተብለው ይጠራሉ። እነዚህ ሜክሪቾች ስራቸው ምንድን ነው? ለምሳሌ ከሚሰሩት ስራ አንደኛው አድቫይዚንግ ዘ ኪንግ ነው ኦር ካውንስሊንግ ዘ ኪንግ ነው። ሁለተኛው ዘ ቹዝ ዘ ሰክሰሰር ኦፍ ዘ ኪንግ፣ ንጉቱን ቢሞት የሚተካውን የሚመርጡት ምናምን እነሱ ናቸው። ልክ እንደ አስቴሶሮቹ ማለት ነው። አስቴሶሮቹም እንደዚህ አይነት ተመሳሳይ አይነት ፓወር አላቸው። ያለው ነገር ቢኖር የስም ልዩነት ነው እዚህ ጋር የምናገኝ። አሁን ደግሞ ካፒታል ሲቲዋን እኔ the capital of the kingdom of ከፋ is known as ቦንጋ። the capital of the kingdom of ከፋ is known as ቦንጋ, but still nowadays Bonga is served as the capital of Kafa. And also the Kafa had a strong natural and man-made defense. ከፋዎች ለየት የሚያደርጋቸው ምንድን ነው? የተፈጥሮና እንዲሁም ደግሞ ሰው ሰራሽ የሆነ ዲፌንስ ነበራቸው። ከፋን ከጠላት የሚከላከሉበት ዲፌንስ ወይም መከላከያ ነበራቸው። እስቲ ናቹራል ዲፌንሳቸውን ስናይ the ጎጀብ ሪቨር defended the kingdom of ከፋ from the north direction። በሰሜን በኩል ወይም ደግሞ በሰሜን አቅጣጫ ኪንግደም ኦፍ ከፋን ፕሮቴክት የሚያደርጋት ዲፌንድ የሚያደርጋት ራሱ ጎጀብ ወንዝ ነው ማለት ነው። ሌሎቹን አካባቢዎች ደግሞ ዲፌንስ የሚያደርጉት ማንሜድ ዲፌንስ ሜካኒዝሞችን በመጠቀም ነው። ሰው ሰራሽ ዲፌንስ ሜካኒዝሞችን በመጠቀም ነው። ለምሳሌ ትሬንችስ ነው። ትሬንች ማለት ምሽግ ማለት ነው። ምሽግ አፈር ይቆፈራል። አፈሩ ከተቆፈረ በኋላ ከፊት ለፊት ይቆለላል። ስለዚህ ለፕሮቴክሽን ይጠቅማል። የእነሱ እንግዲህ የከፋዎች ምሽግ ምን ተብሎ ይጠራል? በእነሱ ቋንቋ ሂሪዮ ተብሎ ይጠራል። ከዚህ በተጨማሪ ከትሬንች ወይም ደግሞ ከምሽግ በተጨማሪ ደግሞ ዎች ታወሮችን ይገነቡ ነበር። ዎች ታወር ማለት ማማ ነው። እንደዚህ አይነት ቅርጽ ያለው ሃይ ኤሪያዎች ላይ ወይም ደግሞ ከፍታ ኤሪያዎች ላይ ማማ ይገነባል፣ ዎች ታወር። ስለዚህ እዚህ ጋር ሰው ቆሞ ጠላት ሲመጣ በቀላሉ ኦብዘርቭ ያደርጋል። ስለዚህ ጥቃቱን ለመመከት ዝግጁ ሆነው ይጠብቃሉ ማለት ነው። ስለዚህ ሁለት አይነት ዲፌንሲቭ ሜካኒዝም ነበራቸው። and also the tax collectors of the kingdom of Kafa were known as ታቴኪሾ። የከፋ ታክስ ኮሌክተርስ ምን ተብለው ይጠራሉ? ታቴኪሾ ተብለው ነው የሚጠሩት። የኪንግደም ኦፍ ከፋ ታክስ ኮሌክተርስ ታቴኪሾ ተብለው ይጠራሉ እና ከህዝቡ በተለያየ መንገድ ታክስ ኮሌክት ያደርጋሉ። ለምሳሌ ኮሌክት ታክስ ኢን ዘ ፎርም ኦፍ መስክ ማለት ሙጫ ማለት ነው። ከዛ በተጨማሪ ደግሞ ካትል
ካትሎችን ወይም ደግሞ እንስሳቶችን ለንጉሱ በታክስ መልክ ኮሌክት ያደርጋሉ ማለት ነው። እና እነዚህ ሰዎች ምን ተብለው ይጠራሉ? ራይት ሃንድስ ኦፍ ዘ ኪንግ ይባላሉ። ራይት ሃንድ ማን ኦፍ ዘ ኪንግ፣ የንጉሱ ቀኝ እጅ ተብለው ይጠራሉ። ምክንያቱም ከፍተኛ ኢንካም ኮሌክት የሚያደርጉለት እነዚህ ሰዎች ስለሆኑም ይመስላል ራይት ሃንድ ማን ኦፍ ዘ ኪንግ ተብለው ይጠራሉት። እነርሱም ከፋ ሃይሊ ሬዚስትድ ዲ ኦሮሞ ፖፑሌሽን ኤንድ ኤክስፓንሽን፣ የኦሮሞ ፖፑሌሽን ሙቭመንት እና ኤክስፓንሽን ሃይሊ ሬዚስትድ አድርገው የነበራቸውን የገነቡትንም ዲፌንሲቭ ሲስተም በመጠቀም ራሳቸውን ከኦሮሞ ፖፑሌሽን ሙቭመንት ወረራ መቆጣጠር ችለዋል። ፋይናሊ the kingdom of Kaffa was conquered by Menelik's army in 1897። በስተመጨረሻም ከፋ በ1897 በሚኒሊክ አርሚ ኮንከር በመደረግ ኢት ቢካም ፓርት ኦፍ ሚኒሊክስ ኤምፓየር፣ የሚኒሊክ ግዛት ፓርት መሆን ችላለች። and the last king of Kaffa was known as Tato Gaki Sharrocho። ታቶ ጋኪ ሸሮቾ was the last king of Kaffa፣ የመጨረሻው የከፋ ንጉስ ታቶ ጋኪ ሸሮቾ ይባላል። እንግዲህ በሚኒሊክ ጦር ከተሸነፈ በኋላ ወደ አዲስ አበባ በመምጣት እዚሁ ኤግዛይል ተደርጓል፣ እዚህ ታስሯል ማለት ነው። አሁን ደግሞ ወደ ሶስተኛው ኦሞቲክ ስቴት እናልፋለን። the kingdom of ሸካ፣ ከከፋ ቀጥሎ ሸካ ነው የምናገኘው። ሸካ the kingdom of Shaka was ruled by two dynasties. The first dynasty is known as ባቶ ዳይነስቲ። ባቶ ዳይነስቲ ሸካን ከ16ኛው ሴንቸሪ በፊት አድሚኒስተር ያደረገው ዳይነስቲ ነው። ሁለተኛው ዳይነስቲ ደግሞ the second dynasty is known as ቡሻሾ ዳይነስቲ። ቡሻሾ ዳይነስቲ ደግሞ ከ16ኛው ሴንቸሪ እስከ መጨረሻ እስከ 19ኛው ሴንቸሪ ሸካን ወይም ኪንግደም ኦፍ ሸካን አድሚኒስተር ያደረገ ዳይነስቲ ነው። የሚጠቀሙትን ሮያል ታይትል ደግሞ የሸካ ነገስታቶች የሚጠቀሙት ሮያል ታይትል ልክ የከፋ ነገስታቶች የሚጠቀሙት ሮያል ታይትል ታቶ የሚለውን ታይትል ይጠቀሙ ነበር ማለት ነው። ደግሞ ክርስትና እንዴት ተዋወቀ ወደ ኪንግደም ኦፍ ሸካ የሚለውን ስናይ ክርስቲያኒቲ was introduced in the kingdom of Shaka by King ሰርፀ ድንግል of the Christian Island Kingdom። የክርስቲያን አይላንድ ኪንግደም ንጉስ የነበረው ሰርፀ ድንግል ነበረ ክርስትናን ወደ kingdom of Shaka introduce ያደረገው። that means it was a taxpayer to the kingdom of the Christian Island Kingdom. And also Shaka had close ties with the kingdom of Anaria, Kafa and Amphilo kingdoms. kingdom of Shaka ከነዚህ ከኤናሪያ ከፋ እና አንፊሎ ጋር ክሎዝ ሪሌሽንሽፕ ነበራቸው ማለት ነው። ካፒታል ሲቲውን ደግሞ ስናይ the capital of the kingdom of Shaka was Gecha in Andaricha. was the capital of the kingdom of Shaka. and also በ19ኛው ሴንቸሪ አጠቃላይ በ19ኛው ሴንቸሪ 5 ታቶስ ruled Shaka in the 19th century። በ19ኛው ሴንቸሪ ከፋን ያስተዳደሯት 5 ታቶች ወይም ደግሞ 5 ነገስታቶች ናቸው በተራ ሪስፔክቲቭሊ ማለት ነው። when we see the last king of Shaka, he is known as Techi Gaochi. Techi Gaochi was the last king of the kingdom of Shaka. አሁን ደግሞ ወደ ፌመስ ኪንግደም ኦፍ ወላይታ እንመጣለን። the kingdom of Walaita. Kingdom of Walaita was historically connected with the kingdom of Damot. Kingdom of Walaita በታሪክ ከኪንግደም ኦፍ ዳሞት ጋር የታሪክ ቁርኝት አላት። የታሪክ ግንኙነት ወይም ደግሞ ቁርኝት አላት ስንል ይህን ልንል የቻልንበት ዋነኛው ምክንያት ምንድን ነው? ወላይታ መጀመሪያ ከኪንግደም ኦፍ ዳሞት ጋር አንድ ላይ ኮኔክትድ የሆነች ስቴት ነበረች። ሴፓሬት አድርጋ ወላይታ ተብራ ተጠርታ ራሷን የቻለች ኪንግደም ከመሆኗ በፊት ፓርት ኦፍ ኪንግደም ኦፍ ዳሞት ነበረች ማለት ነው። and the first dynasty of the kingdom of Walaita was known as Walaita Mala dynasty. የወላይታ የመጀመሪያው ዳይነስቲ ምን ይባላል? ወላይታ ማላ ዳይነስቲ ይባላል። and this dynasty was founded by ሞታላሚ
ሞሳላሚ እንግዲህ የወላይታ ንጉስ ከመሆኑ በፊት የኪንግደም ኦፍ ዳሞት ንጉስ ነበር። በኋላ ወደ ወላይታን ሴፓሬት በማድረግ የወላይታን የመጀመሪያውን ዳይነስቲ መሰረተ። ያም ዳይነስቲ ወላይታ ማላ ዳይነስቲ ተባለ። ከዛ ወደ ሁለተኛው የወላይታ ዳይነስቲ ስንመጣ ዘ ሰከንድ ዳይነስቲ ኦፍ ወላይታ ኢዝ ኖን አስ ታይግሬ ማላ ዳይነስቲ። ይሄ ታይግሬ ማላ ዳይነስቲ ደግሞ ከ16ኛው ሴንቸሪ በኋላ ወላይታን ሩል የሚያደርግ ዳይነስቲ ነው ማለት ነው። and the kingdom of ወላይታ built defensive wall they built defensive walls ምሽግ አሁንም እነዚህም ልክ እንደ ከፋ ዲፌንሲቭ ዎል በመገንባት ይታወቃሉ። ከገነቡት ዲፌንሲቭ ዎል ውስጥም በጣም ፌመሱ ሊጃጆ ኬላ ኦር the wall of ሊጃጆ ይባላል። ሊጃጆ ኬላ ወይም ደግሞ the wall of ሊጃጆ ይባላል ማለት። ስለዚህ ወላይታና ከፋ በጣም የሚታወቁት በገነቡት ዲፌንሲቭ ዎል አማካይነት ነው ማለት ነው። በሊጃጆ ኬላ ይታወቃሉ ማለት ነው ወላይታዎች። They successfully resisted invasions by ኢማም መሐመድ ኢብራሂም and also the ኦሮሞ population movement። ልክ ሸካዎች የኦሮሞ population movementን successfully resist እንዳደረጉት ሁሉ ወላይታዎችም የኢማም መሐመድ ኢብራሂም ወረራን እንዲሁም ደግሞ የኦሮሞ population movement ኤክስፓንሽንን successfully resist ማድረግ እና ሪፐልስ ማድረግ መመለስ የቻሉ ናቸው ማለት ነው። ሌላኛው ማወቅ ያለብን ሮያል ታይትላቸው ነው። The royal title of the kings of Kafa is known as Kao, and also the Walaita had a warrior class known as Goka. ወላይታዎች ራሳቸው ዋሪየር ክላስ አላቸው፣ ጦረኛ ክላስ አላቸው። ያ ጦረኛ ክላስ ጎቃ እየተባሉ ይጠራሉ። እዛው የወላይታው ቤተመንግስት አካባቢ ጠጋ ብለው ነው የሚኖሩት። ካፒታል ሲቲያቸውን ስናይ the first capital was known as ዲዳይ ሂል። የመጀመሪያው ካፒታል ሲቲያቸው ዲዳይ ሂል ይባላል። በኋላ ሽፍት አድርገው ሰከንድ ካፒታል ሲቲያቸውን 19ኛው ሴንቸሪ ላይ ዳሞታ ሂል ብለው መሰረቱ ማለት ነው። ስለዚህ ሁለት ካፒታል ሲቲ ነበራቸው። አንደኛው ዲዳይ ሂል ሲባል፣ ሁለተኛው ዳሞታ ሂል ይባላል። ከ19ኛው ሴንቸሪ በኋላ ያገለገለ ነው። and also ቃው ጎቤ was the strong ruler of the kingdom of ወላይታ። ቃው ጎቤ የወላይታ ስትሮንግ በጣም ጠንካራው ንጉስ ዋሪየር ኪንግ ነው። and ቃው ጎቤ was succeeded by ቃው ጦና ጋጋ። በቃው ጦና ጋጋ ነበር ሰክሲድ የተደረገው። finally ወላይታ was conquered by Menelik's force in 1894 and the last king of ወላይታ is known as ቃው ጦና። የመጨረሻው የወላይታ ንጉስ ቃው ጦና ጋጋ ይባላል፣ ወይም ቃው ጦና ይባላል ባጭሩ። ቀጥሎ የምናገኘው ኦሞቲክ ስቴት the kingdom of ዳውሮ ነው። the kingdom of ዳውሮ የዳውሮ የመጀመሪያው ዳይነስቲ ወይም ደግሞ ኦንሊ ዳይነስቲ ካውካ ዳይነስቲ ይባላል። የዳውሮ ዳይነስቲ ካውካ ዳይነስቲ ይባላል። and ዳውሮ had two famous rulers። ሁለት ፌመስ ሩለሮች ነበሯት። የመጀመሪያው ሩለራቸው ፌመስ ሩለር ቃቲ ኢራሹ ይባላል። ሁለተኛው ደግሞ ቃቲ ሃላላ ይባላል። ባይ ዘ ዌይ ሮያል ታይትላቸው ደግሞ ምንድነው? ሮያል ታይትል the royal title of the ዳውሮ is known as ቃቲ። የዳውሮ ሩለሮች የሚጠቀሙት ሮያል ታይትል ቃቲ የሚለው ነው። ምክንያቱም እዚህ ጋር እንደምናየው ሁለቱ ፌመስ ሩለሮች ከስማቸው በፊት ምን የሚለውን ታይትል አስገብተዋል? ቃቲ ኢራሹ ኤንድ ቃቲ ሃላላ። ስለዚህ ሮያል ታይትላቸው ቃቲ ነው ማለት ነው። they built a defensive walls called ቃቲ ሃላላ። እንግዲህ እነዚህም ልክ ቀደም እንዳየነው ከፋዎች ዲፌንሲቭ ዎል ይገነቡ ነበረ፣ ወላይታዎች ዲፌንሲቭ ዎል ይገነቡ ነበር። እንደዚሁ ዳውሮችም ዲፌንሲቭ ዎል በመገንባት ይታወቃሉ ማለት ነው። እንግዲህ የዳውሮች ዲፌንሲቭ ዎል ደግሞ ምን ተብሎ ይጠራል? ቃቲ ሃላላ ወይም ደግሞ ቃቲ ሃላላ ኬላ ወይም ደግሞ ሲምፕሊ ሃላላ ኬላ እየተባለ
ይጠራል ማለት ነው። ሀላላ ኬላ የሚባል ዲፌንሲቭ ወል ገንብተው ነበር ማለት ነው። ሌላው የምናገኘው ኦሞቲክ ስቴት ኪንግደም ኦፍ ጋሞ ነው። ጋሞ ሚንስ ላዮን በሎካል ትራዲሽን ጋሞ ማለት ላዮን ማለት ነው። ኤንድ ጋሞ ኦርጋናይዝድ ኢንቱ ደሬ ማለት ቪሌጅ ማለት ነው። የጋሞ ህዝብ የሚኖረው በደሬ ወይም ደግሞ በቪሌጅ ተደራጅተው ነው የሚሉት። ቪሌጅ እዚህ ጋር ሌላ ቪሌጅ፣ እዛ ሌላ ቪሌጅ፣ እዚህ ጋም እንዲሁም ደግሞ ሌላ ቪሌጆች። ስለዚህ እያንዳንዱ ቪሌጅ የራሱ የሆነ ምን አለው? ቃው አለው ወይም ደግሞ ሩለር አለው ማለት ነው። ስለዚህ ኢቨን ጋሞች የሚጠቀሙት ሮያል ታይትል ሆኖ አገኘ ነው ማለት ነው። ሮያል ታይትል ኦፍ ኪንግደም ኦፍ ጋሞ ኢዝ ኖን አስ ቃው ነው ማለት ነው። ምክንያቱም እዚህ ጋር እያንዳንዱ ቪሌጅ በምን ይተዳደራል ይላል? ቃው። ኦኬ the other omotic state is known as the kingdom of ጎፋ። ጎፋ ደግሞ ዱዋል አድሚኒስትሬሽን ሲስተም ነው የሚጠቀሙት። ሁለት የአድሚኒስትሬሽን ስርዓት ይጠቀማሉ። የመጀመሪያው ቃውቃቲ ነው። ቃውቃቲ ላንድድ ቺፍ ነው። ቃውቃቲ ላንድድ ቺፍ he ruled the highlands። ቃውቃቲ ላንድድ ቺፉ የሚያስተዳድረው የጎፋን የኪንግደም ኦፍ ጎፋን ሃይላንድ ኤሪያዎች ያስተዳድራል። ኢራቃቲው ደግሞ ሬንኪንግ ነው ወይም ዝናብ አምጪ ንጉስ ነው። ኮንትሮልድ ሬንፉል ኢን ሎላንድ የሎላንድ ኤሪያዎችን ሬንፉል ኮንትሮል የማድረግ ፓወር አለው ማለት ነው። ኤንድ ኦልሶ ጎፋ ኪንግደም ኦፍ ጎፋ ሀድ ኮስተመሪ ሌጋል ሲስተም። ከስተመሪ ሌጋል ሲስተም አላቸው። ባህላዊ ህግ አላቸው። ያ ባህላዊ ህግ ምን ይባላል? ወጋ ይባላል። ዲ ኪንግደም ኦፍ ጎፋ ሀድ ከስተመሪ ሌጋል ሲስተም ወይም ደግሞ ከስተመሪ ኮንስቲቱሽን which is known as ጎጋ ይባላል ማለት ነው። ቃውቃማ was the last king of the kingdom of ጎፋ። ቃውቃማ የኪንግደም ኦፍ ጎፋ የመጨረሻው ንጉስ ነው። and he died in 1891 fighting or resisting with the Ethiopian imperial forces። ከሚኒሊክ ጦር ጋር ሲፋለም ነበር ህይወቱ ያለፈው የመጨረሻው የጎፋ ንጉስ እና የጎፋ ሩለሮችም ቃውቃቲ የሚለውን ሮያል ታይትል እንደሚጠቀሙ ማየት እንችላለን። በቀጣይ ፕሮግራማችን የኩሽቲክ ስቴቶችን እዚህ ጋር ያው ኩሽቲክ ስቴቶችን እስከምናይ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ